ሰላም ክቡራትና ክቡራን እንዴት አላችሁልን? አዲስ ጨዋታችን ተጀመረ። ዛሬ እንደተለመደ ሁለት ፕሮግራሞችን ወደ እናንተ እናደርሳለን። የአዲስ ጨዋታ እንግዳና የፍታ ፕሮግራማችንን ነው ወደ እናንተ የምናደርሰው። እንግዲህ ዛሬ ለየት ባለ መልኩ እንግዲህ እዚህ ቅንብር በምንሰራበት ቦታ ላይ ሆኜ ነው ይህን ፕሮግራም ወደ እናንተ የማደርሰው። የመጀመሪያው ፕሮግራማችን እንግዳ እንግዲህ ከታላቁ የቲያትር አዘጋጅ ተዋናይ እንዲሁም ደግሞ ደራሲ ዳግማዊ አመለወርቅ ፈይሳ ጋር ቆይታ ያደረግንበት የአዲስ ጨዋታ እንግዳ ፕሮግራማችን ነው ወደ እናንተ የሚደርሰው። ከዛ ደግሞ እሱን ተከትሎ ደግሞ የእፍታ ፕሮግራማችን ይሆናል ማለት ነው። እፍታችን የሚቃኘው ደግሞ እንግዲህ ብዙዎቻችን ስለ ሀገር በቀል እውቀት የተለያየ አይነት ግንዛቤ ይኖረናል። በተለይ አሁን ዘመናዊነቱ ግሎባላይዜሽኑ ከፍ እያለ ሲሄድ የአገር በቀል እውቀቶች ላይ የተመሰረቱ ወይም ደግሞ ዘመናዊነታቸውን አገር በቀል እውቀት ላይ የመሰረቱ ሀገራት የደረሱበት የስልጣኔ ጣሪያ ይታወቃል። ኢትዮጵያም የራሷ ባህልና ቋንቋ ማንነት ያላት በርካታ ዘመናትን የተሻገረችባቸው ሀገር በቀል ጉዳዮች ወይም እውቀቶች ያሏት ሀገር ነች። ስለዚህ የሀገር በቀል እውቀት ላይ ትኩረት ያደረገ የጸሐፊ ተውኔት እና ደራሲ ጋሻ አያልነህ ሙላት ያቋቋሙት ፋውንዴሽን አለ። እሱን የተመለከተ ፕሮግራም በእፍታችን እናደርሳችኋለን። አብራችሁ ልትቆዩ በአክብሮት የሚጋብዛችሁ የፕሮግራሙ አዘጋጅ ድልነሳ መንግስቴ ከመላው የካሜራ ባለሙያዎች ጋር በመሆን ነው ማለት ነው። አብራችሁ ልትቆዩ በአክብሮት በድጋሚ ጋብዛችኋለሁ። ስንመለስ ወደ አዲስ ጨዋታ እንግዳ እናመራለን። ለምንድነው መብራት ያልከፈተው? ያላልኩም ነበር እንዴ? ስነ ስርዓት ይሁን እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ክቡራትና ክቡራን ተመልሰናል። እንግዲህ ይህንን ዝግጅት ወደ እናንተ እንድናደርስ ደግሞ አጋራችን ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን። ቴሌብር ሱፐር አፕን ብቻ አውርዶ በመጠቀም እንሸለም እያለን ነው። እንግዲህ አስጀምረን ስንመርቅ እንዲህ ነን ይላል ኢትዮ ቴሌኮም። ቴሌብር ሱፐር አፕ እንግዲህ በተለያዩ አማራጮች በማውረድ በመጠቀም የተለያዩ ሽልማቶችን የሜጋባይት ሽልማቶችን እንዲሁም ሌሎችንም ጭምር ሽልማቶችንም ይዞልን መጥቷል ማለት ነው። እንደሚታወቀው ቴሌብር 5 ዓመታትን አልፏል ማለት ነው ከጀመረ። እንግዲህ አሁንም አብራችሁ ልትቆዩ በአክብሮት እንጋብዛለን። ኢትዮ ቴሌኮምንም ከልብ አድርጌ ያመሰግናለሁ። ወደ መጀመሪያው ፕሮግራም አልፈናል። እንግዲህ እንግዳችን ቀደም ሲል በመግቢያ እንደነገርኳችሁ የቲያትር ባለሙያው ደራሲም ጭምር ነው፣ ተርጓሚም ጭምር ነው። ብዙ ነገሮች ላይ ገጸ ብዙ ስብዕና ያለው የጥበብ ሰው ነው። ዳግማዊ አመለወርቅ ፈይሳ የዛሬ የአዲስ ጨዋታ እንግዳችን ነው። ታዲያ የዳግማዊ አመለወርቅ ፈይሳ ጋር ያደረግነው ቆይታ በሁለት ከፍዬ እኔ ነው የማየው። ምክንያቱም በመጀመሪያ ዳግማዊ አመለወርቅ ፈይሳ ቆይታ ያደረግንበት ቦታ አዲሱ የህፃናትና ወጣቶች ቲያትር ላይ አዲስ አበባን ቁልቁል እየተመለከትን ነው ያደረግነው። ይህን ያደረግንበት ዋነኛ ምክንያት ደግሞ ዳግማዊ አመለወርቅ ፈይሳ በጥበቡ በተለይ በቲያትር ዝግጅቱ አሁን አገሪቱ ላይ ቁንጮ ከሚባሉ አዘጋጆች አንዱ ነው። ከፍታ ላይ ያለ በመሆኑ ያንን አድርገን የተወሰነ ቆይታ አድርገናል። የመጀመሪያዎችን ጨዋታዎች እንደዛ ነው የምናደርገው። ሁለተኛው ደግሞ ስክን ብለን ከዛ በኋላ ያሉትን ነገሮች ደግሞ ቆይታ ያደረግንበት ሌላ ስፍራ ቀይረን ማለት ነው ቆይታ አድርገናል። ሁለቱንም ቆይታችንን በዚህ መልኩ እናደርሳለን እና ታዲያ ቆይታችንን ስንጀምር ለዳግማዊ አመለወርቅ ፈይሳ የጠየቅኩት የመጀመሪያው ጥያቄ ምንድን ነው? እንግዲህ ዳግማዊ አመለወርቅ ፈይሳ ከኔ ጋር ቆይታ ለማድረግ ስነጋገር
አጋጣሚ ሀዘን ላይ ነበር። ይህም ደግሞ እህቱን በሞት በማጣቱ ነው። ከዛ ውጭ ደግሞ በቅርቡ ሌላ አስደሳች ገጽታው እውቅና ተሰጥቶታል። ከዛ በተጨማሪ ደግሞ አሁን ትልቅ ቲያትር ወህኒ አምባ የተሰኘ እሱን ይዞ ለመምጣት በዝግጅት ላይ ይገኛል። እንግዲህ እነዚህ ድብልቅልቅ ስሜቶች ወይም ፍርቱና ብለን የምንገልጸው አይነት ስሜቶች አሉበት ነው። ይህ ስሜት አሁን ዳግማዊ አመለወርቅ ፈይሳ ላይ እንዴት ይገለጻል ስንል የመጀመሪያው ጥያቄያችንን ሰንዝረናል። ትንሽ አስቸጋሪ ነው። አሁን ያለውበት ሁኔታ በጣም ተረጋግቻለሁ ባለም ትንሽ ተረጋግቻለሁ፣ በጣምም አልተረጋጋሁም። ምንድነው ቅድም ባነሳው በእህቴ እረፍት ሳቢያ ትንሽ ተረብሼ ነበር። በጣም ተረብሼ ነበር። ያው አለፈ። ግን ስራዎች ነበሩ። እሷም በህይወት እያለች የምሰራቸው ስራዎች ነበሩ። እነዚያ ስራዎች ደግሞ ትንሽ ትኩረት የሚፈልጉ ነገሮች ናቸው። የጥበብ ስራ ብትን ያለ ነገር ይዘህ አይደለም የምትሰራው። በጣም መረጋጋት አለብህ። ጥሩ ነገር ለማውጣት እርጋታ በጣም ወሳኝ ነው። አንዱ አሁን እየሰራው ያለሁት ወህኒ አምባ ነው። ወህኒ አምባ መልካሙ ዘሪሁን በጣም ስመጥር እጅግ በጣም ትልቅ ደራሲ፣ ንጉሥ አርማህን፣ የእኛ ድር፣ ከዲያብሎስ ጋር ድርድር፣ መላኩ በያን በጣም ትላልቅ ታሪካዊ ስራዎችን መሰረት እያደረገ የሚጽፍልን ትልቅ የዘመናችን ብዕረኛ ነው እና ይሄኛው ወህኒ አምባም ተለቅ ያለ ገዘፍ ያለ ስራ ነው። በጣም ትልቅ ስራ ነው። እንደ ሌሎቹ ስራዎቹ እንደ ህንደኬ እና እሱን እየሰራን ነው። እሱ ሊወጣ ነው። አሁን ያለሁበት ሁኔታ እሱን በመስራት ላይ ነው። ምናልባት ልጆቹ ሲለማመዱ አይተ ሊሆን ይችላል። እሱን እናወጣለን ብለናል። አሁን በቅርብ ጊዜ እሱ ላይ ነው ያለሁት። በቅርብ ደግሞ አንድ መጽሐፍም አውጥቻለሁ። እሱም ላይ ደግሞ እንደዚሁ አንባቢ ዘንድ እንዲደርስ ጥረት እያረኩ ነው። የመጀመሪያ ድርሰቴ ነው እና ከዛ በፊት ቲያትሮችን ጽፌ ያለው ግን ይሄ እንደ ማህበራዊ ታሪክ የምትለው ነገር በሆነ ነገር ላይ ተመስርተ እዛ ላይ ፈጠራ ሀሳብክን ጨምረህ የምትሰራው ስራ ነው። በልቦለድ ደረጃ ግን መሰረቱ ግን ማህበራዊ ታሪክ የምንለው ነገር የራሳችን ከዛ የተነሳ ነገር ነው እና እነዚህ ነገሮች ናቸው። ቅጽ 1 ነው የወጣው። ቀጥሎ ደግሞ ቅጽ 2 ይወጣል። ዝሃ ለዳጊ ሌላኛው ያነሳለት ጥያቄ እንግዲህ እዚሁ ላይ ስለ ዝሃ ነግሮናልና ዝሃን እንዴት መጻፍ ፈለገ የሚለው ጥያቄ አንስተንለታል። ስለ ዝሃም ይህንን ብሎናል። እዛ መግቢያውም ላይ ያስቀመጥኩት አንድ አረፍተ ነገር አለ። ይህ መጽሐፍ የአንድ ትውልድ ምርቃት ወይም ኑዛዜ ብዬ ነው እንትን ያረኩት። ባለፉት 50-60 ዓመታት ሀገራችን በጣም ትላልቅ ኩነቶች ተከስተዋል። ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ስነ ልቡናዊ የሆኑ ኩነቶች እነሱን አይተናል። እነዚህን ኩነቶች ደግሞ የጻፉት በጣም ትላልቅ ሰዎች ናቸው። ኩነት ውስጥ የነበሩ፣ ሲያደርጉ የነበሩ፣ ሲሳተፉ የነበሩ፣ ሲከውኑ የነበሩ በዛ ጊዜ በወጣትነት እድሜያቸው ማለት ነው ይህንን ሲሰሩ የነበሩ ሰዎች ናቸው ሲጽፉት የነበረው ታሪኩን። አሁን ብዙ መጽሐፎች እየወጡ ነው። ከልጅ አንጻር ህፃን ልጅ አንጻር ግን አልታየም። በዛ ጊዜ እኛ ልጆች ነን፣ ህፃናት ነን። ታሪኩ ሲከወን የምናስታውሰው ብዙ ነገር አለ። ሁል ጊዜ አመጽ ነው፣ ሁል ጊዜ አብዮት ነው፣ ሁል ጊዜ በቃ ነውጥ ነው በዛ ጊዜ የነበረው ነገርና ግብታዊነት አለ፣ ምን አለ። ያ በልጅነት እድሜያችን ያየነው ነገር እንግዲህ አሁን የኔ ትውልድ የምለው ደም እያየን ነው ያደግነው። ሰው ሲገደል ምን ሲል እና ከልጅ አንጻር ነው ያን ኩነት ለማየት የሞከርኩት በዛህ ላይ። ሁሉም ሰው ያንብበው። አንድም ፋሚሊ መሰረት አድርጎ አንድም ቤተሰብ መሰረት አድርጎ እንዴት በተለያየ የአስተሳሰብ፣ የእምነት፣ የአመለካከት፣ የስነ ልቡና መራራቅ
ግን ምን መሰለ ያ ኩነት ያንን ቤተሰብ እንዴት አድርጎ ደፍጥጦት ነበረ። ከዛስ በኋላ አጠቃላይ መልካችንን ገጽታችንን ሊያሳየን በሚችል መልኩ የጻፍኩት። ለዚህ ከፍታ የመብቂያ መነሻው እርሻዋ የትና እንዴት ነው የተጀመረው? ወደዚህ የጥበብ ዓለም እንዴት ነው የገባው የሚለውን ጉዳይ አንስተናል። በጣም ልጅ ሆኜ ነው ምናልባት የ6 ዓመት ወይ 7 ዓመት 6 ወይ 7 ዓመት 6 ይመስለኛል። አዲስ ከተማ ነው ተወልጄ ያደግኩት እና እዚህ 7ኛ የሚባል 7ኛ ሻውል ደማ የሚባል እዛ አካባቢ አንድ ግቢ አባታችን ተከራይቶ የምንኖርበት ግቢ ነበረ። እዛ ግቢ ውስጥ በጣም ብዙ ሰው ነው ያለው። ብዙ ሰው ተከራይቶ ብዙ ሰው ነው እየኖረ ያለው። ማህበራዊ መስተጋብሩ በጣም የሚገርም ነው። እዛ ግቢ እንግዲህ አንድ ባጠናሽ ብርሃኑ የምትባል የኛ ታላቅ አለች እዛ ግቢ ውስጥ። እሷ አንባቢ ናት። ሁልጊዜ ከእጇ መጽሐፍ አይጠፋም። የምታነበው ደግሞ ወይ ቤት ነው ወይ ደጅ ላይ ነው። ደጅ ላይ ወጥታ ስታነብ ይገርመኝ ነበረ። ለምንድነው የምታነበው? እንግዲህ ቄስ ትምህርት ቤት ጀምሬ ምን ብዬ ዳዊትም አነባለሁ፣ ግን እሷ የምታነባቸውን መጽሐፎች የማግኘት እድል አልነበረኝም። እጇ ላይ የተለያዩ መጽሐፎችን አያለሁ። በልጅነት አእምሮዬ በጣም በዛ እድሜ በእኔ እድሜ ሊነበቡ የማይችሉ መጽሐፎችን ነው የምትይዘው እና አንድ ቀን እያነበበች ደጅ ላይ ከአድማስ ባሻገርን ነው የምታነበው። ከድናው ተጠርታ ወደ ውስጥ ገባች እና እኔ ልጅ ደግሞ በጣም ይጓጓል ለምንም ነገር። የተደበቀን ነገር አይደለም፣ እንዲሁ ግልጽም ያየውንም የተደበቀውንም ፈልፍሎ የማውጣት ነገር አለው። ሄጄ ማንበብ ጀመርኩኝ። ለምን በዛ ጊዜ የሁለተኛ ክፍል ተማሪ ምናምን እሆናለሁ ይመስለኛል። 66 ሁለተኛ ክፍል ግን በጣም ፈጣን አንባቢ ነኝ። በጣም ቶሎ ትምህርት ጎበዝ ነበርኩ። በጣም ቶሎ የሚገባኝ ልጅ ነበርኩ እና ሳነብ ታሪኩ ይመስጣል እና ወሰደኝ የተወሰነ ቦታ እስከ አበራ ወርቁ የሚባለው ገጸ ባህሪ ከአድማስ ባሻገር ላይ ያለው ይሄ ቤቱን የዝምታ አዘቅት ውጦታል ብሎ አንድ ዝንብ ትልቅ ዝንብ ሲጮህ ያ ዝንብ ቤቱ ለመውጣት ሲታገል ከዛ በኋላ መስኮቱን ሲከፍትለትና ከውጭ ደግሞ ወደ ቤት የሚገባው የውጭው ድምፅ ዝንቡ ከወጣ በኋላ መልሶ ጥርቅም ሲያደርገው ቤቱ እንደገና ዝም ይላል ምናምን። እሱን ይዤ ሄጄ ገላውን ሊታጠብ እንትን ባኞ ቤት ሙቋ ውስጥ ሲነከር ገንዳ ውስጥ ሲገባ እሱን ነው። እዛ ላይ ደረሰችብኝና ተቆጣችኝ። ግን አላረፍኩም። በቃ ትይዛለች፣ አሁንም መጽሐፍ ትይዛለች። የነ ሎሬት ጸጋዬ ገብረመድኅን እሳት ወይ አበባን አልወለድም። ይሄን እንትኔን አይቶ አባቴ የመጀመሪያ እንደውም የሸለመኝ አልወለድም ያቤ ጉበኛ ነው። ከዛ እስከ 5ኛ ክፍል በጣም ጎበዝ ነበርኩኝ። በቁጥር ሂሳብ በጣም ጎበዝ ተማሪ ነበርኩ። 5ኛ ክፍል ላይ እንትኑ ለካ እየዳበረ መጥቷል። ይሄ ፋንታሲ ውስጥ መግባት፣ ተረት መውደድ፣ ታሪክ መውደድ፣ ስቶሪ መውደድ በቃ በጣም እየመሰጠኝ መጣ። ክፍል ውስጥ አስተማሪ እያስተማረ ነው የልብ ወለድ ነው ማነበው። ሂሳብ የሚባል ነገር ጠላው። በቃ ከዛ በኋላ ግጥም መጽሐፍ የነ ሻምበል አፈወርቅ ዮሐንስን ግጥሞችን አነባለሁ። የነ መንግስቱ ገዳሙ ዳይም ኖቨልስ ቤሳ ልብ ወለድ ነው የሚባለው። አልማዝ ምንዳ ነው ምናምን የከበደ ገብሬ ምንም አይቀረኝም። ልጆች ያመጣሉ። በቃ በየቀኑ አንድ መጽሐፍ አይጠፋም እጄ ላይ እና አሁን አባቴም ይህን እያየ ቶታሊ ወደ እንትን ውስጥ ገባሁኝ። ይሄ ንባብ ነገር እና ልቦለድ መጽሐፍ ምናምን ቀጠለ። ሃይ ስኩልም ስገባ የኔ ፍላጎት ታሪክን፣ ስነ ጽሁፍን ማጥናት ፍለጋ ሆነ። ጂኦግራፊ ምናምን የሚባል ነገር ነው። ይሄ ናቹራል ሳይንስን ጠልቼ አርት የሚባለውን ነገር በቃ አልፈልግም። ፊዚክስ፣ ኬሚስትሪ፣ ሂሳብ ምናምን አታስተምሩኝ አልፈልግም ብዬ
እና ቲያትርንም 6 ኪሎ ስገባ ቁጥር የሌለበት ዲፓርትመንት የትኛው ነው? ወደ 15 ነው 16 ዲፓርትመንቶች ነበሩ። በቃ እያንዳንዱን እየፈተሽኩ መጨረሻ ላይ አንድ ምርጫ ነበረኝ፣ ቲያትር። በቃ ከዛ ውጭ ሌላ ነገር አልመረጥኩም። ሰከንድ ይር ላይ በቃ ከበደኝ። ገና ስገባ ይከብዳል። የነበርኩበትም ያው ከፋሚሊም ከቤተሰብም ከምንም ለምን አይወዱትም ነበረ፣ ለምን እዛ ገባህም የሚል ጥያቄ ሁሉ ነበረ መጨረሻ ላይ ነው። እና እሱም ችግሮች ስለነበሩ ግን እየወደድኩት ነው ገብቼ ስማር የነበረው። በኋላ ነው እንግዲህ እኔም እሱም ለካ ቻሌንጅ አለው። ቁጥር መጥላቴ ብቻም ሳይሆን እዚህኛውም ስትገባ ደግሞ ራሱን የቻለ ለምን ስለ ሰው ስነ ልቦና ሰውን መገንባት፣ ስለ ሰው እድገት፣ በቃ ሰው እንዴት ይገነባል፣ የሰው ህይወት እንዴት ይገነባል፣ በዛ ውስጥ ነው በቲያትር ውስጥ ነው የምታየው። እና በጣም ትልቅ ችግር ቻሌንጅም ነበረው። ግን ያው ተወጣው። ጥሩም ስራ እየሰራን ነበር፣ ተማሪም ሆነን ምናምን። ያው ፍቅሩም እያደገ መጣ። ከወጣውም በኋላም አላረፍኩም። በጣም ትላልቅ አዘጋጆችን አገኘው። እንደነ ጋሽ ተስፋዬ ገሰሰ ፕሮፌሰር፣ እንደነ አቦና አሻግሬ፣ እንደነ ጋሽ ማን ያዘዋል እንደሻው፣ እንደነሱ ያሉ መምህራን። ከዛ ደግሞ በጣም ትልቁ አዘጋጅ ጋሽ አባተ መኩሪያ፣ እነሱን አገኘሁኝ። እነሱን ሳገኝ ደግሞ የበለጠ ወደ እንትን ውስጥ ገባሁበት፣ ወደ ሙያው። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። እንግዲህ የኔና የሱ ትውውቅ የሚጀምረው እኔ ንጉስ አርማህን የዛሬ 24 ዓመት ብሔራዊ ቲያትር አልፎ ተገምግሞ ቲያትር ሲሆን እሱ ተመልካች ሆኖ መጥቶ እዛ ላይ ነው የተዋወቅ ነው እና እንግዲህ 25 ዓመት የቆየ ትውውቅ ነው ያለን። በዚህ እንግዲህ ትውውቃችን ሞር ላይክሊ የጥበባዊ የምትለው ትውውቅ አለ አይደለ? በተገናኘን ቁጥር የምናወራው ስለ ስክሪፕት ነው፣ ስለ ቲያትር ነው፣ ስለ በቃ ይኸው ነው። እና የሚገርምህ 25 ዓመት ሙሉ እሱም የኔን ስራ ላዘጋጅ ሲል እኔም እንደው የኔን ስራ ቢያዘጋጅ እያልኩ በጣም ከምመኛቸው ከምፈልጋቸው አዘጋጆች አንዱ እሱ ነውና ተሳክቶልኛል። አሁን በዚህ በወህኒ አምባ የቲያትሩም ጀነር ያው ታሪካዊ ነው፣ ግን ከበድ ይላል ማለት በቃ አጣጥሞ መስራት የሚችል አዘጋጅ ይፈልግ ነበርና ዳጊ ሲሆን እኔ በጣም ነው ደስ ያለኝ። እሱ እንዲሆንም ብዙ እንግዲህ ቲያትር ቤቱንም በለው የመግፋት አይነት ነገር አለ አይደል? እንደዛ አይነት ነገር ሁሉ አድርጌያለሁና ተሳክቶልኝ እንግዲህ ቅድም እንዳየኸው ልምምዱ ኦልሞስት ጨርሰናል፣ እዚህ አካባቢ ደርሰናልና ትውውቃችን ያው ይሄን ይመስላል። ከዳጊ ጋር እንግዲህ ቆይታችንን ወደ ሁለተኛው ስፍራ ቀይረን ደግሞ ቀጥለናል። ታዲያ ለዳጊ አስከትዬ ያነሳሁለት ጥያቄ ዳጊ ሲጀምር በትወና ወይስ በዝግጅት የመጀመሪያው ስራው የትኛው ነው ማወቅ ትፈልጋላችሁ? ዳጊ መልሱን ቀጥሏል። አይ ስጀምርማ በትወና ነው። እንደውም የመጀመሪያ ትወናዬን የጀመርኩት ሰከንድ ይር ላይ ያለን የፍስሐ በላይ ይማምን
ከያንያን የሚል አንድ ድርሰት ነበርና እዛ ላይ ነው የጀመርኩት። ሰከንዴር ላይ ሁለተኛ ዓመት ያለን ገና የመጀመሪያ ሴሚስተር ላይ መድረክ ላይ ነው የወጣነው። ከዛ በኋላ ምንም አላቆምኩም። ከትምህርት ቤት ጨርሰን ከዩኒቨርሲቲ ጨርሰን እስከወጣንበት ጊዜ ድረስ በትወናው በጣም ነው የገፋሁት። ከዛ ውጭ ግን ረዳት አዘጋጅ ሆኜ ሰርቻለሁ እዛው ዩኒቨርሲቲ ከተስፋዬ ገሰሰ እያዘጋጁ ማለት ነው። ከዛ ውጭ ወደ ዝግጅቱ በደንብ የገባሁት ማዘጋጃ ቲያትርና ባህል አዳራሽ ስገባ ነው። ግን ትናንሽ ፒሶች ናቸው ያኔ የሰራኋቸው። ትናንሽ እኔ በእዝለ ጥበባት የሚባል እንትን ነበር፣ እንደ ትዕይንተ ጥበባት አይነት ፕሮግራም። ለዛ ነው ዩኒቨርሲቲ እንደሚዘጋጀው አይነት ማለት ነው። ትዕይንተ ጥበባት ተብሎ ትዕይንተ ጥበባት የብሔራዊ ቲያትር ነው የጀመረው። ባይ ዘ ዌይ የትዕይንተ ጥበባት ዝግጅቶች ጀማሪ ብሔራዊ ቲያትር ነው። ከዛ በኋላ ነው ሀገር ፍቅር፣ ራስ ቲያትር፣ ከዛ ማዘጋጃ እያለ የቀጠለው እዝለ ጥበባት በሚል ማዘጋጃ እና ለዛ የሚሆኑ ፒሶች ትናንሽ እንትኖችን እንሰራ ነበረ። ሙሉ ወደ ሆነው የዝግጅት ነገር እንግዲህ በረዳት አዘጋጅነት ነው የቆየሁት ከጋሽ አባተ ጋራ እግር ገሩ ስር እየተከተልኩ ማለት ነው። እነ ሊስትሮ ኦፔራን እና ኤዲፈስ ዘ ኪንግን እነሱን አብሬው ማለት ነው። ግን ሙሉ ዝግጅትን የጀመርኩት የኮከቡ ሰው የሚል የዓለሙ ገብረአብ እንትን ነው ድርሰት ነው። በቃ ባልማከል ስገባ ወደ 12 የሚጠጉ ፉል ሌንግዝ ፕሌዮችን በተከታታይ በ4 ዓመት ጊዜ ውስጥ ፕሮዲውስ አረኩ። በቃ አዘጋጀው። እነ ባላገር ፍቅር ምን ያላዘጋጀሁት የለም። በጣም ትላልቅ አልቤ ነው። እነሱ ካለቁልኝ እነሱን ከሰራው በኋላ ግን ጠቅላላ ትኩረቴን ትወናን ትቼ ወደ ዝግጅት ነው የሄድኩት። ከዛ በኋላም ለተወሰነ ጊዜ 1-4 ዓመት ያህል ሜጋ ማስታወቂያ በፊልም ዳይሬክተርነት ማስታወቂያ ዶክመንታሪ ምናምን በመስራት ከዛ በኋላ ደግሞ ሀልታ ማስታወቂያ የሚባል ነበረን የራሳችን። እሱን ትቼ እንደ 17 ዓመት ያህል እንደዚሁ ዶክመንታሪ እና ማስታወቂያ ፊልሞችን ሰራ ነው የቆየው። ግን እንደዛም ሆኜ ቲያትር ማዘጋጀቱን አልተውኩም። ለምን ውስጤ አንዴ እንትን ያለው ነገር ውስጤ የገባው ነገር እሱ ስለሆነ ማለት ነው። ፓራሌል ቱ ዛት ጽፋለሁ፣ ግን ዝግጅት ውስጥ ነው የገባው ጠቅላላ እስካሁን እስከ ወህኒ አምባ እንዳልኩ። ወህኒ አምባ በጣም ትልቅ ተውኔት ነው። በጣም ትልቅ ተውኔት ነው። እሱ ላይ ነው እንግዲህ አሁን እንዳልከው ተምሳሌታዊ በሆነ እንትን እንግዲህ ስትገልጠው ከፍታ ላይ ሆነን ምናምን ብለሃል። ግን ያው ስራ ነው የሚገልጠው እንጂ ከፍታ ላይ ልውጣ ምናምን በሚለው አይደለም። ስራው ነው እንግዲህ እንትኑ ከፍ እያደረገ የሚመጣው እንግዲህ የምትሰራው ጥበባዊ የሆነው ነገር። ዝግጅት በጣም ትልቅ ብቃትን ብስለትን ይፈልጋል በየጊዜው። ለምን አዲስ ህይወት እንደገና መፍጠር እንደዛ ነው። ዝግጅት ሲባል አዲስ ህይወት ለመፍጠር ደግሞ አንተ በጣም መብሰል አለብህ፣ ብዙ ማንበብ አለብህ፣ ሰዎችን ስነ ልቡና፣ ታሪክ፣ ባህላቸውን በሚገባ ማወቅ አለብህ። ይሄ ደግሞ በጣም እንትን ይፈልጋል። ወህኒ አምባ ያው ኢትዮጵያ ውስጥ የነበረ እንግዲህ 3 የነገስታት ማቆያ ቦታ ነበረ ኢትዮጵያ ውስጥ እንግዲህ ከደብረ ዳሞ ከአክሱም ዘመነ መንግስት ከዛም ቀደም ሲባል እንደነበረው ከደብረ ዳሞ ጀምሮ ግሸን አምባ ወይም ደብረ ነገስት ይሉታል። ከዛ ደግሞ ወህኒ አምባ፣ ከዛ በኋላ በመካከለኛውም ዘመን ከዛም አልፎ እና ብዙ የተጻፈለት ነው ወህኒ አምባ። ትልቅ እንትን ነው፣ ትልቅ ታሪክ የነበረበት ቦታ ነው። ያንን ነው እንግዲህ የማናውቀውን ነገር ነው ፈልፍሎ እንግዲህ እንደ ታሪክ ጸሐፊም እንደ ጸሐፊ ተውኔትም ሆኖ ግን በጣም ኢንስፓየር የሚያደርግ መነሻ ነገር ወስዶ ይሄ በዘር የተገነባ ማንነት እንዲህ ያሉትን ነገሮች ስትሮንግሊ ይቃወማል። በጣም ጥሩ ነገር ነው። የሰው ልጅ በቃ በሰውነቱ ነው ነፃ ሆኖ ነው መኖር ያለበት።
ይህን ተውኔት ሳነበው በመጀመሪያ በጣም ትልቅ እንትን ነው የሰጠኝ፣ ትልቅ መነሻ ነው የሰጠኝ። በቃ ባዘጋጀው ይሄን ነገር ብዬ ተመኝቼው ነበረ። ከ2 ዓመት በፊት አካባቢ ነበር ያነበብኩት። በአጋጣሚ ደግሞ እዚህ እንትን ሀገር ፍቅር ነው አለፈ ተብሎ ከዛ ደግሞ ወደዚህ መጣ ወደ ራስ ቲያትር። እንግዲህ ስጠራም በጣም ደስ ብሎኝ ነው እና አሁን አሉ ከእኔም ጋር በረዳት አዘጋጅነት ተስፋ ይሲም አለ፣ በትወናም ይሰራል፣ ዝግጅቱም ላይ አለ እና ጥሩ ስራ ይዘን እንቀርባለን ብለን ትንሽ ይህ አዲስ ቲያትር ቤት ነው። አዲስ ቲያትር ቤት እንደመሆኑ መጠን ቅርጹም ይለያል። አዲስ አቀራረብ እንጠቀማለን ብለናል። ከሴቲንግ ከመቼት አገነባቡም ጀምሮ ማለት ነው። ከአቀራረቡም አንጻር እንደገናም ይህንን ሴቲንግ የሚገነባለን ዘላለም ይታገሱ ነው። ዘላለም ይታገሱ በጣም መልታይ እንትን ያለው ዘርፈ ብዙ ታለንት ያለው ልጅ ነው። ይተውናል፣ ያዘጋጃል፣ እንደገና ደግሞ ይስላል፣ ሰዓሊም ነው። የማይገባበት ነገር የለም። ይሄ መቼት በተለይ ብዙ ነገር ነው ሲገነባ የነበረው እና እዚህ ላይ ትልቅ ቆንጆ በጣም ሲምፕል የሆነ የመድረክ ዲዛይን ሰርቶልን በሱ አማካይነት ነው እና በዚች 1 ወር ጊዜ ውስጥ እናወጣዋለን ብለን በጣም እንትን አድርገናል። ስለዚህ መታችሁ ማየት አለባችሁ። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። የሚገርምህ ዳጊ ብዙ ኳሊቲዎችን አንድ ላይ ይዞ ያለ ሰው ነው። የሚገርመው ነገሩ እሱ ነው። ሁል ጊዜ ይሄ ትህትናው እና እስከ መጨረሻ አንተ ምንድነው ጉዳይ አሟጣ እስክትጨርስ ድረስ ዝም ብሎ የሚሰማህ ነገር፣ ከዛ ደግሞ ይሄ ኢንቴሌክቹዋል የምትለው ኢንሳይቱ ይሄን ነገር እንዲህ ብናደርገው እንደዚህ ቢሆን የሚለው ይሄ እንግዲህ ከዳይሬክቲንግም ከምንም አንጻር የሚያመጣቸው ነገሮች በጣም ደስ ይሉኛል። እኔ እንደውም በቃ ስክሪፕት ከጨረስኩ ቶሎ ብዬ ሄጄ የምሰጠው ለሱ ነው። ያየዋል፣ በቃ ይሄ እንዲህ ቢሆን ይላል። የራሱንም ጥረት ያደርጋል። ለምን እዚህ አይታይም ብሎ ብዙ የሞከርናቸው ነገሮች አሉ እና እንዲህ አይነት ነገሩ መሰጠቱ በተለይ ለጥበቡ የመሰጠት ኦልሞስት ላለፉት 40 ምናምን ዓመታት በጥበብ ውስጥ የኖረ ሰው መሆኑ ሁልጊዜም እንድታወራው እንድታናግረው ከሱ ጋር ቁጭ ብለህ እንድታወጋ የሚያደርግህ ነገሩ ይገርመኛል እና ይሄ ነገሩ በጣም ወድለታለሁ። ክቡራትና ክቡራን አሁንም ከዳግማዊ መለወርቅ ፈይሳ ጋር ያደረግነው ቆይታ እንደቀጠለ ነው። አጋራችን ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን። ለዳጊ ቀጥዬ ያነሳውለት ጥያቄ ደግሞ እንግዲህ ከ40 በላይ ቲያትሮችን ሰርቷል ዳግማዊ ወይም አዘጋጅቷል። በዋነኝነት እንደው አብልጦ የሚያየው የትኛውን ይሆን? አንዱ ቅድም እንዳነሳው የኮከቡ ሰው ነው። ለምን የኮከቡ ሰው በ3 ሰዎች የሚሰራ ነው። 3 ተዋንያን ብቻ፣ 2 ወንድ 1 ሴት። ግን እነዚህ ሰዎች እያንዳንዳቸው 6 እና 7 ገጸ ባህሪያትን ይጫወታሉ። አንዱ ብቻ ነው አንድ አእምሮ የታወቀ ሰው ሆኖ የሚሰራው። ከዛ ውጭ ግን ሴቷ እስከ 7 ወንዱ እስከ 6 ገጸ ባህሪያትን እየለዋወጡ ነው የሚጫወቱት። እዛው ልብስ እየለወጡ ምን እያሉ አንዴ ሽማግሌ ይሆናሉ፣ አንዴ ወጣት ይሆናሉ፣ አንዴ ደግሞ አሮጊት በጣም እንትን የሆነ። ይሄንን በአንድ ቲያትር ውስጥ ኢትዮጵያ ውስጥ የተጫወተ የለም፣ የሰራም የለም። ለመጀመሪያ ጊዜ ነው እኔ ሳዘጋጀው እና ከዛሬ 30 ዓመት በፊትም
እኔ አለማየሁ ታደሰ፣ አንድ ክርስቲያን ስዩም የምትባል በጣም ጎበዝ ተዋናይ አሁን እንግሊዝ ነው ያለችው። ከዛሬ 30 ዓመት በፊትም ሰርተነዋል። ያኔ ባል ማዕከል እያለሁ ነገር ፍቅርም ታይቶ ነበረ። ይሄ በጣም ለእኔ ትልቅ ስራ ነው። ጋሽ አለሙ ገብረአብ ነበር የተረጎመው። የቃቄ ወርዶት እሱ ደግሞ በጣም ትልቁ ስራ ነው ለኔ። በጣም በጣም ትልቅ ስራ ነበረ። እሱም ያው መስከረም አበራን ያወጣት ስራ ማለት ነው። እሱ በጣም ክላሲክ ነው ለኔ። እንደምፈልገው ባይሰራም ግን በተሰራበት መጠን ግን ጥሩ አቀባበል የነበረው ቲያትር ነበረ። እነዚህን እንደ እንትን አነሳቸዋለሁ። በጣም በጣም ከመጋረጃ ጀርባ በጣም ወደዋለሁ። ለምን ብዙ ሰው አይቶታል፣ ብዙ ሰው ተደስቷል። ስቲል አሁንም ቢሰራ ሰው በጣም የሚወደው ቲያትር ነው እና እሱንም ወደዋለሁ። ባየሁት ቁጥር እኔም እስቃለሁ። እዛ ብዙ ጊዜ ይገርማቸዋል ሰዎች ለምን እንዴት ትስቃለህ? አንድ መስተፋቅር የሚባልም ተውኔት ነበረኝ። ሸዋፈራው ደሳለኝ ነበረ ሜን ካስቱ። መኮንን ላከ ማርያምም ነበረበት እና እነ ድርብ ወርቅ ሰይፉ። እሱንም ቲያትር ተርጉሜ የኒኮሎ ማኪያቬሊ ድርሰት ነው ማንድራጎላ በሚል እና እሱም ራሱ በጣም ያስቀኝ ነበር። እኔ ደግሞ መሳቅ ወዳለሁ እና ሸዋፈራው በጣም ገኖ የወጣበት ስራ ነው። እሱንም ወደዋለሁ። አሉ ብዙ ወዳቸዋለሁ። ቆይታችንን ስንቀጥል እንደው ዳጌ ዶክመንታሪዎችን አዘጋጅተሃል፣ የቴሌቪዥን ድራማዎችንም ጭምር እንዲሁ አዘጋጅተሃል፣ ጽሁፎችንም ትጽፋለህ፣ ብዙ ነገሮችን። ስለ ዶክመንታሪዎችህና የቴሌቪዥን ድራማዎችህ ብትነግረን ብየዋለሁ። እንዳልኩ ሜጋ ማስታወቂያ ስገባ አክቲቭሊ መስራት ፈልግ የነበረው ፊልም ነበረ። ግን በአጋጣሚ እንትኖች በዙ። በገባንበት ጊዜ እንግዲህ ታውቁታላችሁ እናንተም እንግዲህ ሁለት አይነት ጆርናሊዝም አለ። ይሄ አክቲቭ እና ፓሲቭ የሚባል። አክቲቭ የሆነው ነገር ሞር ኦፍ ከኒውስ ከዜና ጋር ከምን ጋር ይያያዛል። በጣም እንትን ነው። ሁል ጊዜ እንደ ወታደር ንቁ ሆነ የምትሰራው በተጠንቀቅ የምትሰራው ነገር ነው። ዜና በተገኘበት ቀድመህ ነው እንግዲህ የምትገኘው እና እኔ እሱን ነገር በግሌ አልወደውም ነበረ። ለምን እኔ እንደዛ አይነት ሰው አይደለሁም። እኔ ተረጋግቼ ጥበብን መስራት የምፈልግ ሰው ነኝ እና ስገባ ፊልም ብዬ ነበረ። በኋላ ግን ለካ ትንሽ ተረጋግተ እንትንም ትሰራለህ፣ ዶክመንታሪም ትሰራለህ። ግን አልተረጋጋንም። የሚገርም ነገር ገና እንደገባን አንድ ሁለት ሰዎች ነበር ነው የገባ ነው። ፋንታሁን ኃይለማርያም ይባላል፣ ዋልታ ይሰራ ነበረ። ስንገባ ዘካርያስ ኃይለማርያም አሁን ነፍሱን ይማረው የኛ ታላቃችን ነው፣ ባልደረባችን፣ ጓደኛችን እሱ ነበር በብቸኝነት እዛ ይሰራ የነበረው ሜጋ ማስታወቂያም ዶክመንታሪም። ከዛ ገና እንደገባን ሁለታችን ስንቀጠር እዛ ማአት ዶክመንታሪ ፊልሞች መሰራት ነበረባቸው ለኢንቨስትመንት ኦፊስ እና በሚገርም ሁኔታ በአንድ ወር ጊዜ ውስጥ ወደ 130 ሚኒ ዶክመንታሪዎችን ነው የሰራ ነው ሶስታችን። የ15 ደቂቃ ሚኒ ዶክመንታሪ ከጠዋቱ 1 ሰዓት ወጥተ እስከ እንግዲህ ሜጋ ውስጥ ደግሞ በጣም ትላልቅ ካሜራማኖች አሉ፣ ኤዲተሮች አሉ። በዘመቻ ነው፣ ሌላ ሁሉ ነገር ተዘግቶ ማለት ነው። ብቸኛ ድርጅት ነው እንግዲህ 90ዎቹ ምናምን አካባቢ እና አክቲቭ ያረጋል ማለት በቃ ጧት ተነስተ እስከ ሌሊቱ 9 ሰዓት ይሄ ዴይሊ እንትናችን ነበረ። ከአዲስ አበባ ትወጣለህ፣ እዚሁ አዲስ አበባ ውስጥ አለ ምን አለ እና ያ ነገር እንትን እያደረገ መጣ ማለት ልምዱን ሰጠኝን። የፊልም የመስራት ቴሌቪዥን ድራማ የመጽሐፍ እንዲህ ያሉ ነገሮችን ማስታወቂያም አለ። የ1 ደቂቃ እንግዲህ ታውቃለህ፣ 1 ደቂቃ ማስታወቂያ ወይ 30 ደቂቃ ማን ነው 30 ሰከንድ ማስታወቂያ ለመስራት እንትን ነው እሱ ራሱ ማሰብ ይፈልጋል። ቀላል ነገር አይደለም። ይሄን ሁሉ እየሰራን ነው እና ዶክመንተሪዎች ደግሞ አይቆሙም። በላዩ ነው የሚመጡት። በላይ አንዱን ነገር ሳጨርስ ሌላ ነገር ይመጣባል። እንዲህ እንደ እንትን ነው የሚከመረው እና ስክሪፕት ሁላችንም
እንጽፋለን፣ ግን ሌሎች የሚጽፉም ሰዎች ይመጣሉ። ቋንቋ ደግሞ አለ። ቋንቋውንም ደግሞ የሚሰሩልህ ሰዎች ይኖራሉ። 3-4 አይነት ቋንቋ ይኖራል። አንዳንዴ እንግሊዝኛ ሊሆን ይችላል። አንዳንዴ የሀገር ውስጥ የሆኑ ደግሞ ከአማርኛ ውጭ አፋን ኦሮሞ ይባላል፣ ትግርኛ ይባላል፣ ሶማሌኛ ይባላል፣ ወይ ደግሞ አረብኛም ሊሆን ይችላል እና ይመጣሉ። እነዚህን ሁሉ ሪስፖንስብል ሆነ መስራት መቻል አለብህ። እነዚህን እየሰራን ነው እንግዲህ ይሄ ነገር የመጣው መጨረሻ ላይ። ከዛ ሀሌታም ስገባ ምንም ስገባ የፊልምም ስራ ይመጣል፣ የምንም ነገር ይመጣል። በቃ ኮሚትድ ሆነ ትገባበታለህ፣ ትሰራለህ። አመል የሚል ፋና ቴሌቪዥን ላይ በተከታታይ የተላለፈ እሱንም ሰርተናል። ጥምጥም የሚል ለቢቢሲ ቻናል 4 እሱ አለ። አንድ ደግሞ የዳቦ ገረድ የሚል ጉራጌ ሀገር ባህል ላይ ተመስርቶ እሱንም እንደዚሁ ስክሪፕቱን በመጻፍ በማዘጋጀት ከዘካሪያስ እሱ ነበር ያዘጋጀው። እንዲህ ያሉ ነገሮችን እንሰራ ነበርና ከዛ የተመስገን መለሰ መቅረዝ የሚል አሉ እና እንትና አያርፍም። ያው ስትገባበት ሁሌ ስለሚበላህ የግድ ትሰራለህ። ከዳጊ ጋር ስንቀጥል ስለ ተርጓሚነቱ አነሳሁና የትርጉም ስራዎችን ትሰራለህ። አንዳንድ ቲያትሮችም የተተረጎሙም ጭምር ናቸውና የትርጉም ስራ ሁሌ የምትሰራው ነው ወይስ አልፎ አልፎ የምትሰራው ነው? እንደ መደበኛ ስራ አድርጌ አይደለም የምሰራው። እኔ ምንድነው ብዙ ጊዜ ከውጭ የምናያቸው ስራዎች ቅርጻቸው ብዙ ሊያስተምሩን ይችላሉ። እኛ ብዙ ጊዜ ቅርጽ ላይ አንጨነቅም። ቅርጽ በጣም ትልቅ ተጽዕኖ አለው። አንድ የጥበብ ስራ ቅርጹ እኛ ብዙ ጊዜ ቅርጹን ሳናሳምር ነው ወደ ይዘቱን የምንገባው። ይዘቱን ምልህ ቅርጹ ቤት ከውጭ ስታየው እኮ ቅርጹ ማማር አለበት አይደለ? ውስጥ ገብተህ የምታየው ነገር ብቻ አይደለም። ከውጭም ሲታይ ራሱ በጣም ሊማርክ ይገባል። በቀለሙ፣ በአቀማመጡ፣ በቅርጹ በቃ ያ ሁሉ ራሱን የቻለ ስነ ውበታዊ እንትን አለው፣ ማራኪነት አለው። እነሱ በደንብ ልክ እንዴት ያማረ መኪና በጣም እንትን አድርገው ማርከው ይሰራሉ እኮ። በጣም ያማረ ህንፃ ይሰራሉ፣ በጣም ያማረ ልብስ ይሰራሉ። አንተ በልክህ የተሰፋ እስከሚመስልህ የኮት ቁጥርህ እንግዲህ ስታንዳርድ የሚባል ነገር አለ። አየህ ስታንዳርድ አለው ለምንም ነገር። ስክሪፕትም በዛ መልኩ ነው። በጣም ሳይንቲፊክ ያደርጉታል። በጣም በቃ አሁን እንግዲህ ሄዶ ረቆ ደግሞ ይኸው በአርቲፊሻል ኢንቴሊጀንስ እንግዲህ ታውቃለህ ስክሪፕት ይወጣል። በልኩ መጥነው ምን ብለው የሰው ልጅ አስተሳሰቡ ገባ የዛ ነው ያህል እንትን ማድረግ አለበት፣ ቻሌንጅ ማድረግ አለበት። እማርበታለሁ መተርጎሙን ቅርጹ ላይ እንደውም እኮ ይባላል። አሁን ዮፍታሔ ንጉሴ የተውኔት አጻጻፍንም ተማሩ የሚባለው እዛው ተፈሪ መኮንን ትምህርት ቤት ይሄ ከፈረንሳይኛ ወደ አማርኛ ሲተረጎም በዛው ቅርጹንም ምኑንም እያዩ ስላጻጻፍ እንግዲህ ናፋጀሽንን ምናምን ሲጽፉ ማለት ነው። ገባ አብረው ቅርጹንም ተምረውታል። ሙሉ ለሙሉ መቅዳት ሳይሆን ቅርጹን ግን ወደ ራስ ወስደን እንትን ታደርገዋለህ። የአዲስ ጨዋታ ቤተሰቦች አሁን ለዳጊ ቀጥታ የጠየቁት ጥያቄ ስኬታማ ነኝ ብለህ ታስባለህ ወይ ነው። ምን የሚል ይመስላችኋል? እንደዛ ብዬ ለመናገር በጣም እቸገራለሁ። እኔ ሰራሁም ብዬ ለመናገርም በጣም እስከምቸገር የፈለኩትን ያህል ነገር የምፈልገውን የምመኘውን ያህል አልሰራሁም። በጣም ብዙ እንቅፋት አለ፣ ብዙ ተግዳሮቶች አሉ ከውጭም ከውስጥም እና የስኬታማ ነኝ ብዬ አላስብም። መግቢያችን ላይ ዳጊ በትወና እንደጀመረ ነግሮን ነበር። ከዛ በኋላ ግን የተውኔት ነገሩ ወይም በተውኔት የመሳተፍ ነገሩ ብዙም አይደለም። ወደፊት በተውኔት የመምጣት ሀሳብ አለህ ወይ ወይስ በዚሁ በዝግጅቱ ነው የምትቀጥለው? በትወና ሳይሆን ለዝግጅት የተጻፉ በጣም ትላልቅ ሚውዚካል ምናምን ምላቸው እንትን ሀሳቦችን የያዙ ግን
ለጊዜው በአቅም ምክንያት ያስኳቸው በጣም ትላልቅ ስራዎች አሉ። እነሱን እሰራለሁ ብዬ አስባለሁ። በሀገራችን በጣም ታላላቅ ሰዎች አሉ፣ የጥበብ ሰዎች እና በተለይ አዘጋጆች ብዙ ካራክተሮችን ወይም ደግሞ ብዙ ተወዳጅ ተዋናያንን ያፈሩ አሉ። አንዳንዶችም ያውም እከሌኮ የከሌ ልጅ ነው ወይም ደግሞ እከሌኮ የኔ ልጅ ነው የሚሉም አገላለጾች አሉና ከዚህ አንጻር ዳጊ አንተ ያፈራሃቸው እንደው ዳጊ የሰራቸው የሚባሉ የጥበብ ሰዎች አሉ ወይ ያልኩት፣ ምላሽ እንስማ። አሉ ሰዎች አሉ። እነሱ ቢናገሩ ይሻላል። እኔ እንትኑን የሰጠኋቸው ሰዎች ትልቅ ደረጃ ላይ ደረሱ ሰዎች አሉ። በደንብ እነሱ ቢናገሩ ሰው ክሬዲት ሲሰጥህ ይሻላል። እኔ የፈጠርኩት እኔ ያረኩት በምትልበት ጊዜ ታሪክ የሚሸሙ ሰዎችም ይኖራሉ እና አሁን ደግሞ ታሪክ መሻማት በጣም እንትን ብሏል። በቃ እነሱ ይናገሩ። ዳግማዊ አመለወርቅ ፈይሳን ምን አልኩት? ስምህ ላይ ዳግማዊ ፈይሳ ነው ያንተ ስም፣ ነገር ግን መሀል ላይ አመለወርቅን ጨምረሃል። ይህንን በተደጋጋሚ አንስተዋል። ነገር ግን እኔም ይህንን ሳላነሳ አላልፍም። ለምን ይህንን አረክ ብየዋለሁ። አዲስ ነገር አይደለም። እኔ ለምን ዘገየሁ ነው እንግዲህ በሕግም ደረጃ መቀመጥ ያለበት ነገር ይመስለኛል። ሰው ከአንድ ይሄ የወንዶች ዓለም ስለሆነ ነው እንጂ ሰው ከአንድ ሰው አይወለድም፣ ከወንድ አይመጣም፣ ከሁለቱ ነው። የሁለቱ ድምር ውጤት ነው ሰው አይደለ እንዴ? የወንድና የሴት። ሰው ለምንድነው እናቱን የሚረሳው? ሰው አባቱን ከፍ የሚያደርግበት ምክንያት ያው የወንዶች ዓለም ስለሆነ ነው አይደለም፣ መሆን የለበትም። እኔ ለዚህ ደረጃ መድረስ ትልቁን አስተዋጽኦ ያደረገችልኝ እናቴ ናት። የገባኝም በኋላ ነው የገባኝ በደንብ። በተለይ የቃቂ ወርዶትን ስሰራ ምን ያህል ማህበረሰቡ እየጫነብን በቃ ጭኖብናል። ወንድ ብቻ ነው በልጦ መገኘት ያለበት የሚለውን ነገር ነው። ሁለቱም በጣም ትልቅ እንትን አላቸው። በተለይ እናት የእናቴን እንትን ነው ይዤ ያደግኩት፣ እሷን ብሆን እያልኩ ምናምን ሳላቀው ማለት ነው። እየገባኝ ሲመጣ አዎ በቃ ከሁለቱም ነው የተገኘው፣ ስለዚህ በመሀል መገኘት አለባት በሚል ከነዋስ ባሻገር ኮከብ ሰው ጋሻ ባትና ማን ያዘዋል? ሁለቱም ይታጡብኛልና ሁለቱም በራሳቸው የተለየ እንትን አላቸው። ሁለቱም ጋሻ ባትም ማን ያዘዋል እኩል ሁለቱንም። ፍቃድ ተክለማርያም፣ መስከረም አበራ። ከልብ አመሰግናለሁ። እኔም አመሰግናለሁ። ለምንድን ነው መብራት ያልከፈተው? ይሄን አላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። የተወደዳችሁ የአዲስ ጨዋታ ቤተሰቦች ከዳግማዊ አመለወርቅ ፈይሳ ጋር እንግዲህ ይህን የመሰለ ቆይታ ያደረግን ስራ ላይ ነው፣ የቲያትር ልምምድ ላይ ነው። አዲሱን ወህኒ አምባን ቲያትር እንግዲህ ለማምጣት እየተጋ ነው የሚገኘው። መሀል ላይ እንግዲህ በተለይ የእርሱ የሙያ ባልደረባና የዚህ የወህኒ አምባ ቲያትር ደራሲ ያለውን ሀሳብ መሀል ላይ አጋርቻቸዋለሁ። ታዲያ በተጣበበ ጊዜ ስላገኘ ነው ከዚህ በላይ ብዙ ቆይታ ማድረግ አልቻልንም። አመስግኜ ተሰናብቼዋለሁ። ክቡራትና ክቡራን ኢትዮ ቴሌኮም አብሮን ስለነበረ ከልብ አድርጌ ያመሰገንኩ። አሁን ደግሞ በቀጥታ
የእንግዳ ሰዓታችን አጠናቀን ወደ እፍታችን እሸኛችኋለሁ ማለት ነው። ሀገር በቀል እውቀት ላይ የተዘጋጀው ዝግጅት ወደ እናንተ ይደርሳል። የዛሬውን የአዲስ ጨዋታ ዝግጅቴን ግን የምሰናበታችሁ እዚሁ ላይ ይሆናል ማለት ነው። ድልነሳ መንግስቴ ነበርኩ። በካሜራው በኩል ደግሞ አለሙ ብርሃንና ሙሴ አለማየሁ አብሮኝ ቆይተዋል። ስለነበረን ቆይታ ከልብ አመሰግናለሁ። ሰላም ለኢትዮጵያ።